ሰላም እንዴት ናችሁ? በዛሬ ቪዲዮአችን ውስጥ የምናየው የመንግስት ትምህርት ቤት ተማሪ ሆኖ በ2017 ኢንትራንስ ኤግዛም 576 ያመጣው ተማሪ የራሱን ኤክስፒሪየንስ ሼር የሚያደርግበት ኢንተርቪው ነው የሚሆነው። በዚህ ኢንተርቪው ውስጥ በጣም ብዙ ነገሮችን አንስተናል። ለምሳሌ እንዴት ሲያጠና እንደነበረ፣ ዴይሊ ሩቲኑ ምን እንደሚመስል፣ ኤስኤቲ እና እንግሊዝኛ የቱን መጽሐፍ ሲጠቀም እንደነበረና እንዴት ይህንን አሪፍ ውጤት ማምጣት እንደቻለ፣ ስለ ታይም ማኔጅመንቱ ምን እንደሚመስል፣ እንዴት ዲሲፕሊን እንደሚሆንና ለምን በጣም ብዙ ተማሪዎች ስህተት እንደሚሰሩ ለምን በጣም ብዙ ተማሪዎች ፌል እንደሚያደርጉ እና ታች ላሉት ተማሪዎች ደግሞ 9ኛ፣ 10ኛ፣ 11ኛ ክፍል ላሉት ተማሪዎች ደግሞ ምን ማድረግ እንዳለባችሁ እና የተለያየ ፖይንቶችን ያነሳንበት ትልቅ ኢንተርቪው ነው የሚሆነው። ስለዚህ ሁላችሁም ይህንን ቪዲዮ ላይክ አድርጉ፣ ለምታውቁት ተማሪ ሼር አድርጉ፣ ቻናሌን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቪፒኤን ሞር ብታዩ ደግሞ ደስ ይለኛል። አሁን ብዙ ሳናወራ ቀጥታ ወደ ቪዲዮ እንግባ። ሰላም እንዴት ናችሁ? በዛሬ ቪዲዮአችን ውስጥ የምናየው 576 ያመጣው ተማሪ የራሱን ኤክስፒሪየንስ ሼር የሚያደርግበት ኢንተርቪው ነው የሚሆነው። ስለዚህ በዚህ ቪዲዮ ውስጥ ብዙ ፖይንቶችን እናነሳለን። ስለዚህ ሁላችሁም ይህንን ቪዲዮ ላይክ አድርጉ፣ ይህንን ቻናሌን ደግሞ ሰብስክራይብ በማድረግ እስከ መጨረሻ ከኛ ጋር መቆየት እንዳትረሱ። በጣም የሚጠቅማችሁ ኢንተርቪው ነው የሚሆነው። ቀጥታ ወደ ቪዲዮ እንግባ። ኦኬ እሺ፣ በመጀመሪያ ራስ የምታስተዋውቅ አሪፍ ይመስለኛል። ራስን አስተዋውቅና ውጤቱ ስንት እንደሆነ ከዛ እንቀጥላለን። ትምህርት ቤት እንደተማር። ኦኬ፣ ስሜ ኢብራሂም መሐመድ ይባላል። የተማርኩት ገርባ ነጃሽ ወሎ ውስጥ የምትገኝ ትንሽ ትምህርት ቤት ናት። አዲስ ትምህርት ቤት ነበረ ናዛ ነበር የተማርኩት። ከዛ አምና ዋን ኦፍ ዘ ቶፕ ስኮረርስ 576 ነበር ያመጣሁት። እዚህ ላችሁ ከነበረ 575 ነበር ከፍተኛ ውጤት። ሶ ሪካርድ ሰብሬያለሁ። በኋላ መልሶ ቢሰበረው እና አሁን ላይ ኢሳይቲ ሸገር ኢንስቲትዩት ኦፍ ቴክኖሎጂ እዛ ተማሪና እንዲሁም የተማሪዎች ህብረት ፕሬዚደንት ነው። በጣም አሪፍ፣ በጣም ደስ ይላል። የመንግስት ትምህርት ቤት ነበር ወይስ የግል ነበር ትምህርት ቤቱ? አንፎርቹኔትሊ በፋሚሊ ጥሩ ስላልነበረ ኢኮኖሚካሊ እና የነበረው ትምህርት ቤት አንድ ስለነበረ ገርባ ውስጥ የመንግስት ትምህርት ቤት ነበር ማለት። ዋው፣ በጣም ነው የሚገርመው። ማለት በጣም ብዙ ተማሪ አሁን የሚያስቡ የመንግስት ትምህርት ቤት ሆኖ አሪፍ ውጤት መስራት ማይቻል ነው የሚመስለው እና በጣም ደስ ይላል። ከዚህ ጋር ተያይዞ ስንት ኤክስፔክት አድርገህ ነበር? ኢንትራንስ ኤግዛም ላይ በተዘጋጀበት ላይ ስንት ስኮር አደርጋለሁ ብለህ ኤክስፔክት አድርገህ ነበር? ይሄኛው ስታመጣ ስሜቱ እንዴት ነበር? ኦኬ፣ ኤክስፔክቴሽን በብዙ ሌቭል ይለያያል። መጀመሪያ ላይ የተዘጋጀህ ያለ በራስህ ሰልፍ ዳውት አለ ምን አለ እና ምን ያክል ላድርግ ብዬ ያሰብኩኝ ጓደኛዬን ስጠይቀው 526 ነው የመጣው። እሱም የመንግስት ትምህርት ቤት የተማረው እና ኦኬ እንደዚያ ይቻላል የሚል ሀሳብ ነው የመጣልኝ። ምክንያቱም እንደ ትልቅ ነገር ነበር ምን 500 በላይ እና ከዛ ኦኬ እና አልኩኝና እኔ በቃ 550 በላይ ልበል ምናምን አልኩኝ። ከዛ እሱን እያወራሁ ነው እኛንም የጎዳን ትልቅ አድርገን ማሰባችን ነው። 526 በጣም ትንሽ ውጤት ነው። አንተ ከፍ አድርገህ አስብና ከዛ በኋላ ማንም ይወቅስ የለም ከፍ አድርገህ አስበው ዝም ብላለኝ። ኦኬ እሺ ዲሊዥናል በጣም አይሆንም ግን ከፍ ላድርገው እያልኩኝ በቃ 550 ፕላስ ምናምን እያሰብኩኝ እያለ ሁለት ኢንተርቪዎችን አየሁ። ሴክሬት ላይ ተማሪዎችን ኢንተርቪው ያደርጉ ነበርና በተለይ መጨረሻ ላይ የሚመክረው እንደዚህ አይነት ኢንተርቪዎችን በዚህ ማየት ደስ ይላልና አንተንም ቴንኪዩ እንደዚህ ተማሪዎችን በጣም እየተጠቀምክ ነው በዚህ ጉዳይ ላይ ማለት ነውና ቼክ ሳደርግ 570 አመጣው ብሎ የሆነ ልጅ 570 አመጣለሁ ብሎ ከዛ 570 አመጣ። ሁለተኛው ልጅ ደግሞ 670 አመጣለሁ አለ ከ700 እንደዛ ብሎ አሰበና ተቀየረ ፈተናው ከ600 ሲሆን እሱ 570 አመጣና ኦኬ እንደዛ ከሆነ እኔም ልሞክረው አልኩኝና 570 አመጣለሁ ብዬ ከዛ እንትን እንድል ሪከርድ አደረኩትና አሁንም አለ ሪከርድ ደስ የሚለው ነገር ሪከርድ አደረኩትና ቮይሴን 570 አመጣለሁ ምናምን የሚለው አይ ኖ ኢትስ ሃርድ ግን በቃ ለማውጣት መሞከር ምናምን በሱ ሌቭል ሄድኩኝ። ፈተናው ውስጥ ገባን። ፈተናው ውስጥ ገባ አፕቲቲዩድ ትንሽ ከበድ ይል ነበር። ሌሎቹ አሪፍ ነበሩና አፕቲቲዩድ ላይ ብቻ 15 ኤክስ ይኖረኛል ብዬ ነበር ያሰብኩት። ያ ማለት ውጤት ትንሽ ይወዳል ግን 550 ፕላስ ካመጣው አሪፍ ነው ብዬ ኤክስፔክቴሽንን ትንሽ ሎ አደረኩኝ። ከዛ ውጤቱ ሲመጣ 576 ነውና ልክ ስትሄድ ማመን ነው ያቅታችሁ። ከዛ ለፋሚሊ አሳይቻቸው ይሄ ቁጥሩ ልክ ነው ምናምን ነገር እና በዛ መልኩ ነበረ። it was really በቃ ደስ የሚል ኤክስፒሪየንስ ያ እንደዛ ነበር። በጣም ደስ ይላል። እኔ ራሱ ደስ ብሎኛል። አንተ በጣም እንኳን ደስ አለህ በድጋሚ። አመሰግናለሁ። ኦኬ እሺ፣ እንዴት ስታነብ ነበረ? ዴይሊ ሩቲን እንዴት ይመስላል? ለየሳብጀክቱ እንዴት ስታነብ ነበር? እስኪ እሱ ላይ ትንሽ እናውራ። ኦኬ ይሄ አይ ቲንክ ቤኔፊሻል ይሆናል ብዬ አስባለሁና እስከ 12ኛ ክፍል ድረስ የኔ ጆርኒ የነበረው በቃ ጊፍትድ ስቱደንት የሚባለው አላ ጊፍትድ ኪድ ብዙ ማንበብ አይጠበቅበትም ክላስ ውስጥ በሰማው ብቻ
አሪፍ ይሰራል። እንደዛ ነበረ የኔ ኤክስፒሪየንስ የነበረው። በኋላ ላይ ግን ነገሮች ይቀየራሉ። ጊፍትድ የነበሩ ልጆች 3ኛ 4ኛ ላይ ያሉ በዛው እየወረዱ ታያቸዋላችሁ እና ያቺን ተርኒንግ ፖይንት ማግኘት ካልቻላችሁ ይከብዳቸዋል። እና ለእኔ ያቺ ተርኒንግ ፖይንት የማስበው እንደዛ እንደቀጥል 11ኛ ክፍል 12ኛ ክፍል 10ኛ ክፍል 11ኛ ክፍል ላይ ማይ ፕራይም ነበርኩ ማለት ይችላል። ምክንያቱም 98 ምናምን ነበር አብሬጅ ያመጣ የነበረው እና አዘ ጊፍትድ ስቱደንት በኋላ ላይ መቀጠሉ ይከብዳል። እና ለእኔ የጠቀመኝ ነገር የነበረው እንትሪን ማወቄ ነው። ምን አይነት ነገር ነው የሚመችኝ፣ እንዴት አድርጌ ባጣ ነው የሚገባኝ እና አንደርስታንድ ያደረኩት ነገር እየሰራው ያለሁትን ነገር ካላወቅኩት መስራት አልችልም እና በጣም ነው የሚገባኝ። ማትስ ላይ ለምሳሌ አሪፍ አስተማሪ ያገኘኝ እና ተመስገን የሚባል በዚህ አጋጣሚ ቴንኪው። በቃ ምን እየሰራ እንደሆነ ነው የሚነግረን መጀመሪያ። ከዛ በኋላ ወር ደግሞ ምን ልናደርግበት እንደምንችል ያን ተጠቅመን ነሰሰሪ ህይወታችን ላይ ላንተገብረው እንችላለን። ኤክስ ስኩዌር ፕላስ ምናምን የሚለውን ግን ኔክስት ይር ላይ ይሄኛው ይመጣል። ዲሪቬት ስታደርጉ ይሄኛውን ካልተጠቀማችሁ አታውቁትም ምናምን ሲለን ኦኬ ምን አማራጭ የለኝም በኋላ ምስትራግል ከማድረግ አሁን ስራ እንደዚህ ያለ እሱን መለየቴ በጣም ጠቅሞኛልና እናንተም እሱን ለዩ። ግን ይሄ ሲሪየስ ጥናት ምናምን የሚባለውን እስከ 12 ክፍል አልጀመርኩም ነበር። እናንተ የሁለት ጊዜ ዓመት ተፈታኝ ካልሆናችሁ ወይ በቃ 11 ክፍል 10ኛ ክፍል ከሆናችሁ ትንሽ ለመጀመር ያናል ሙሉ ታይም ዴዲኬት አድርጋችሁ ምናምን እሱን አልመክርም፣ ግን ለመጀመር ሞክሩ አትሊስት። ለዛም ስትራግል አድርጌ ነበር ስገባ ይሄ ጥናቱ ስታይል ምናምን ስላልነበረኝ ልክ ልጆችን ሳያቸው ምናምን እስከ ማታ እስከ 6 ሰዓት ነው ማጥናት ይችላል። እኔ ማታ 3 ሰዓት 4 ሰዓት ካለ በቃ ደክሞኛል ኦልሬዲ እና ዲሲፕሊን የሚለውንም ነገር የተማርኩት በዛው ነበረ። 12ኛ ክፍል ላይ ነገሮች ትንሽ ሃርድ ይሆናሉ። ብዙ ዓመት ትምህርት ነው ደግሞ የመንግስት ትምህርት ቤት ሲሆን ትንሽ ይከብዳል። የመጨረሻው ዩኒት አትማሩ፣ የመጀመሪያው ዩኒት ፔጅ ደግሞ ተገንጥሎ ነው የሚደርስ እና የሚባለው አባባል አለ። ያ እሱ ልክ ነበርና በሱ ምክንያት 12ኛ ክፍል ላይ ትንሽ ስትራግል አደረኩኝ። ከዛ ግን የሆነው እንዴት ነው የተለያዩ ቪዲዮዎች ምናምን አይ ነበረ። ከዛ ሩቲን ምን ይመስላል መጀመሪያ ላይ እንዴት ነው ያደረኩት፣ አሁን እየሰራሁት ያለው ነገር በቂ ነው ወይ ሲያስብ እየሰራሁ ያለው ነገር በቂ አልነበረም። ሲሪየስ ኦፍ ስቴፕስ መከተል አለብኝ እና እስከዛሬ ያወቅኳቸው ነገሮች ልተግብር አልኩኝ። ከዛ ምንድነው ያደረኩት፣ ይሄ አክቹዋሊ ግን እንዲህ ነው ይጠይቃል። ለነገሩ ምን ያክል ቫልዩ ሰጣችሁታል? ለምሳሌ ለኢንትራንስ ብዙ ቫልዩ አልሰጠውም ነበር። ወደ መጨረሻ አካባቢ ላይ ግን ኢንተርቪዎችን ሳይ ምናምን እኔ የተማርኩት የሆነ ልጅም እየተማረ ነው አዳሪ ሊሆን ይችላል የግል ትምህርት ቤት ግን ሁለታችን አብረን ተምረን እኔ የምፈልገውን ውጤት ሳላመጣ እሱ ቢያመጣ የኔ ዓመት ሌላ ነገር ካልሰራሁበት እንደባከነ ነው ጥሩና ሌላ ነገር እየሰራሁ አልነበረም። ትምህርት ላይ ብቻ ነው ያለኝ አማራጭ ኤስ ማድረግ ነው ማለት ነው፣ ወይም ደግሞ አሪፍ ውጤት ማምጣት ነው። ለዛ ስል ምን እየሰራሁ ነው የሚለውን በየቀኑ መያዝ ጀመርኩኝ ለትንሽ ቀናት ለ3 ቀን አካባቢ። ከዛ ሳየው ብዙዎቹ የሚያልኩት ወይ የሆነ ነገር በቃ የማይጠቅመኝ ነገር በማድረግ ከጓደኞቼ ጋር በማውራት ምናምን ሶሻላይዚንግ የሚለው ኮንሰፕት እንዳለው ነው። ለሰዓት ማውራት ግን ያናል ጥቅም የለውም እና እሱን ነገር አስተዋልኩኝ። ኤቭሪቲንግ መጨረሻ አካባቢ ላይ በተለይ ከቀሩት 2 ወራት ምናምን ላይ ከታደረግኩኝ ኤክሴፕት ሪሊጅን እና የኢንትራንስ ጥፋቱ ላይ ማለት ነው። ኢቨን ፖድካስቶች ምናምን ማዳምጠው መንገድ ላይ ሄድ ብቻ ነው ብቻ ዴዲኬት ስለሆኝ ማዳመጥ የሚለውን ቀነስኩኝ። በዛ መልኩ ነበረ። ግን ዋይ የሚለው ነገር በደንብ ማተር ያደርጋል። ለምሳሌ እኔ በ2 ወራት ውስጥ አጥንቼ የማገኘው ነገር በ2 ወራት ሌላ ነገር ሰርቼ ከማገኘው ነገር እንደሚበልጥ ራሴን አሳምኜው ነበር እና በተጨማሪም ደግሞ ሁለታችንም አብረን እየተማርን እስከሆነ ድረስ እኔ ኤስ ማላደርግበት ምክንያት የለም፣ ሪዝንም የለኝም ብዬ ነበር ያሰብኩት። ዋው በጣም ነው ደስ የሚለው። ስለዚህ ይሄ ማለት እኮ አንተን ኢንስፓየር የሚያደርግ እንድትሰራ የሚያደርግ ዲሲፕሊኑን እንድትቀጥል የሚያደርግ ሌሎቹን ተማሪዎች ስታይ እነሱ እንደዛ ሆነ እኔ ለምንድን ነው ማልሆነ ብለን የምንሰራው ማለት ነው። ኮምፒቲሽን የሚባለው ነገር ኔጌቲቭ ሳይድ በጣም አለው፣ ይጎዳቸዋል። ግን ፖዚቲቭ ሳይዱን በደንብ መጠቀም አለባችሁ። ከእናንተ በላይ ሞቲቬትድ የሆነ ሰው አገኛችሁ ማለት እናንተ የምትሰሩትን ስራ እንደ ትንሽ ነገር ነው የምታዩት። ሪላቲቭ ቬሎሲቲ የሚባለው አይዲያ እሱ አይደለም። እናንተ በፈለገ ፍጥነት እየሄዳችሁ ቢሆን እሱ ከእናንተ በብዙ ፍጥነት እየሄደ ከሆነ ከሱ አንጻር እናንተ ኔጌቲቭ ላይ ናቸው ኦልሬዲ ማለት ነው። እሱ እናንተ ወደ ፖዚቲቭ ለማምጣት ስትራግል በምታደርጉበት ሰዓት ሳይኮሎጂካሊ ትንሽ እንትን ይላል፣ ይደክማል፣ ያማል። ግን በጣም ውጤቱ በጣም ደስ የሚል ውጤት ታገኙት። በጣም ደስ ይላል። ቴንክ ዩ። በዚህ አጋጣሚ ማለት ነው አሁን ለኢንትራንስ ኤግዛም የቀረው በጣም ትንሽ ነው። ይሄም የምጠይቅህ ሜቢ ታች ላሉ 9ኛ፣ 10ኛ፣ 11ኛ ክፍል ላሉት ይጠቅማቸዋል እና ማትና ፊዚክስ እንዲህ ስታነብ ነበረ፣ ኬሚስትሪ እና ባዮሎጂ። በዚህ ሰዓት ደግሞ በጣም ብዙ ተማሪ እየተቸገረበት ያለው የሲቪል እና እንግሊዝኛ ነው። ምክንያቱም ለምን መሰለህ ምን ሪሶርስ መጠቀም እንዳለበት አያውቅም። ትምህርት ቤትም የሲቪል አሁን አይማሩም። ጀስት ኢንትራንስ ኤግዛም ብቻ ላይ ነው ሄደው የሚፈተኑት ማለት ነው። እና አንተ እንዴት ስትዘጋጅ ነበረ ለእነዚህ ሳብጀክቶች? ሌሎቹን ተማሪዎች ምንድነው ሪኮመንድ የምታደርገው? መጽሐፍ አለ? ምንድነው ሪኮመንድ የምታደርገው?
ኦኬ ለኛም በጣም በቃ እንደ ፓራዶክስ የነበረብን ነገር እንግሊዘኛና አፕቲቲዩድ ነበርና ሁለቱም ሁልጊዜ በቃ ተማሪዎች ጋር የሚነሳ ጥያቄ ነው። እንግሊዘኛ እንጨረሰው በቃ ቀላል ነው። እንዴት ነው የምታደርጉት? ወርልድ ዋይድ 1 እና ወርልድ ዋይድ 2 ተጠቀሙ። በቃ እሱን ብቻ ከተጠቀማችሁ ይበቃችኋል። ቪዲዮ ላይ እንዲያግዛችሁ ከፈልጋችሁ እንትን አለ ይስሐቅ ነው ማርቨል ቲቪ ማለት ነው። ማርቨል ቲቪ ሶሪ እሱን ተጠቀሙና ወርልድ ዋይድ 1 እና ወርልድ ዋይድ 2 እሱን ወርልድ ዋይድ ነው ወርልድ ዋይድ ቡካ ለዛ የሚል መጽሐፍ ላይ ቲንክ እና እሱኛው መጽሐፍ ተጠቀሙ። ዩዥሊ እንትን ከጥያቄዎቹ ጀምሮ የሚል እኔ እሱን የምመክረው ብዙ ጊዜ ከጥያቄዎቹ ጀምሮና ጥያቄዎቹ ላይ ትንሽ የሚያንገዳግዳችሁ ከሆነ ወደ ኋላ ተመልሳችሁ ኮንሰፕቱን ሰሩት ማለት ነው። ሙሉ መጽሐፍ ሁለቱንም ለመስራት ሞክሩ። በጣም ዩዝፉል ነው። እዛ ላይ ያሉ ጥያቄዎች ደግሞ እዚህ ላይ ሲወጡ ምናምን ታያላችሁ። እኛ የመሰለን ከኢንትራንስ ላይ ወጥተው እዛ የከተቱ ምናምን ነበር መስለው፣ ግን እዚህ ያለውን ጥያቄ መስሎች 15 ዓመት የተፈተኑ ላይ አይተነዋል እና በጣም ዩዝፉል ሪሶርስ ስለሆነ አሁንም በቀራችሁ ጊዜ 9ኛ ክላስ 11ኛ ክፍል የሆናችሁ ሰዎች አሁንም በቀራችሁ ጊዜ 12ኛ ክፍል የምትፈተኑ ተማሪዎች ሁላችሁም እሱን ለመጠቀም ሞክሩ። እንግሊዘኛ ላይ ማለት ነው። ሁለቱ ሪሶርሶች በጣም ከበቂ በላይ ናቸው። አፕቲቲዩድ ላይ ስንመጣ ሁለት ፓርት ነው ያለው አይደል? አንደኛው እንግሊዘኛ፣ ሁለተኛው ደግሞ ማትስ። የእንግሊዘኛው ላይ ስንሄድ ጀነራል ኖሌጃችሁን ነው ማሳደግ ያለባቸው። ስፔሲፊክሊ እንደዚህ ነው ምናምን ተብሎ እንትን የሚል ለምሳሌ ፓሴጅ እሱ ስኪል ነው ልታዳብሩ ትችላላችሁ። ሌላው ግን መጽሐፍ ማንበብ፣ ኮሚኒኬት ማድረግ እና ደግሞ በጣም መክራችሁ ነገር ልክ አሁን አዳሪ ትምህርት ቤት ሆናችሁ የመንግስት መሆናችሁ የክልል ከተሞች ላይ ከሆናችሁ ብዙ ጊዜ የሚቸግራችሁ ነገር የእንግሊዝኛ ነው እና አብራችሁ እንግሊዝኛ ስፒኪንግ ስኪላችሁን በማዳበር አፕቲቲዩዳችሁንም ከፍተኛ ውጤት ለማምጣት ትችላላችሁ። አቨሬጅ ሪዘልት የነገር ነበር አሁን የደሴ አዳሪ ትምህርት ቤት ይሁን እንደዚህ ኦዳ አቨሬጅ ሪዘልታችሁ 60 ነው። አፕቲቲዩድ አስቡት። አሁን እዛ ትምህርት ቤት ሆናችሁ አፕቲቲዩድ 60 አመጣችሁ ማለት ሌሎች ውጤታቸው በጣም ቶፕ ነው። 80-90 ነው ውጤታቸው እና በጣም ውጤታችሁን ይዞባችሁ የሚል ስለሆነ እንግሊዝኛው ፓርት ላይ ምን ታደርጋላችሁ? በቃ ጀነራሊ እንግሊዝኛ ስፒኪንጋችሁን ለማዳበር ስትሞክሩ ሌሎች ስኪላችሁ እየዳበሩ ይሄዳሉ እና እሱን ለማድረግ ሞክሩ አንደኛ። ሁለተኛ ደግሞ እንትኖች መጽሐፎችን ለማቆም ሞክሩ። የእንግሊዝኛ መጽሐፍቶችን ለምሳሌ አልኬሚስት የሚል አለ። ሙሉ አይዲያቸውን እንዳትቀበሏቸው ይችላላችሁ፣ ግን እናንተ ለቮካብላሪ ምናምን ስለሆነ ስቶሪ ስለሆኑ እነሱ ለማንበብ ሞክሩ። ያን ያህል ብዙ ቴክኒካል ተርም የላቸውም። ሌሎች እንደዚህ መጽሐፎችን ለማንበብ ሞክሩ። ሁለተኛው ደግሞ የማስ ሴክሽን ነው። ማስ ሴክሽኑ ላይ ብዙ ቻናሎች አሉ፣ ዩቲዩብ ቻናሎች። ብዙዎቹ ላይ ማየው ችግር እንዴት ነው? ጥያቄ ይሰጥና የሚሰሩት ያን ጥያቄ በ10 ደቂቃ ነው። 10 ደቂቃ አንድ ጥያቄ ሰጣችሁ ማለት ደግሞ ኢንትራንስ ላይ ከ60 ጥያቄ ሜይ ቢ 30 40 ነው የሚሰሩ። እንደዚህ አይነት አሰራር አይደለም መከተል ያለባችሁ እና ብዙዎቹ ላይ ማየው ፕሮብለም ሪግረስ የሆነ ሶሉሽን ነው የሚሰጡት እና እሱን ለመፍታት እንትን እየሞከር ነበር እኛ ላይክ ፕሮቫይድ ለማድረግ እንደዚህ አይነት ሪሶርሶችን ትንሽ ቢዚ ስለነበርኩ ነው። ግን በቃ ከተማሪ ጎበዝ ተማሪ ያጠገባችሁ ካለ አቅራቢያችሁ ካለ ከሱ ለማየት ሞክሩ። ምክንያቱም ያን ካየ በኋላ እሱ ለምን ይኸውልህ ስቴፕ ይላል እንደዚህ ማድረግ አልችልም እንዲህ ምናምን ብሎ ማሰብ ስለሚችል ማለት ነው። እንደዛ የሚሰሩ አስተማሪዎች አሉ። ማትስ ኮሚኒቲ ቱር የሚባል እንትን አለ፣ አንድ ዩቲዩብ ቻናል አለ ኢትዮጵያዊ ነው፣ ማትስ ኮሚኒቲ ቱር። እሱኛው በጣም ዩዝፉል ነበረ። ምክንያቱም በቃ እንደ ተማሪ ቀለል አድርጎ ነው የሚያስረዳችሁ። እንደዚህ አድርጉት ምናምን ብሎ ጃር አድርጎ ያለፋል። እሱ በጣም ዩዝፉል ነው። እንደዚህ አይነት ሪሶርሶች ማግኘት ከቻላችሁ አሪፍ። ካላገኛችሁ ግን በቃ ሪግረስን የሚዩትና እናንተ በዛው ትሪክ ምናምን ለማግኘት ከቻላችሁ በትሪኮቹ ለመስራት ሞክሩ። የሲክሬት ላይ አንድ ኤስኤቲ የሚያስተምር አስተማሪ ነበር። እሱም አሪፍ ነው። ግን እንዳልኩ በቃ ይሄ ሪግረስ ወይም 5 ደቂቃ 6 ደቂቃ ከሰራ ማለት አንድ ጥያቄ ላይ ጠፋን ማለት ኤስኤቲ ላይ በዛ መልኩ አንዘልቅም እና እሱን ለማድረግ ሞክሩ። ግን አሁን ኤስኤቲ ጀነራል ሁለቱን ለብቻ ከፋፍዬ የነገርኳችሁ ሙሉ ጀነራል ኤስኤቲውን ግን ምን ለማድረግ ሞክሩ። ኢትዮሜትሪክ አለ፣ ኢትዮሜትሪክስ አለ እንትኑ አፕሊኬሽኑ። እሱ ላይ ገብታችሁ ኤቭሪ ጥያቄ ለመስራት ሞክሩ። እንግሊዝኛ ወርድ ከሆነ ኤቭሪ ቃል ማወቅ ላይ ይጠበቅባችሁ ይችላል። እስከቻላችሁ ሞክሩት። ማትስ ከሆነ ግን ሁሉንም ጥያቄዎች እንዴት ነው የሚሰሩ ማወቅ አለባችሁ። የማታውቁት ጥያቄ ሊወጣ የሚችለው 2-3 ነው። እሱንም እንደምን ሞክራችሁ ስለምታጣችሁ ያን እንትን ላይ ይችላል። ምክንያቱም 60 ከምታመጡ ይሄን ያልኳችሁን ሴፕ ከተከተላችሁ ግን አትሊስት ከ80 በላይ ታመጣላችሁ። በጣም አሪፍ ቴንክ ዩ። አሁን በቀረው ጊዜ ውስጥ አንደኛ ላይ ኢትዮማትሪክ ላይ የሄዱ ጥያቄ የሰሩ ፎርሙን እያዩ እና በደንብ ጥያቄ ፕራክቲስ ብታደርጉ ሞር ፕሮዳክቲቭ ይሆናሉ ማለት ነው እነዚህ ሁለቱ ሳብጀክቶች። በደንብ ኦኬ። ማትስና ፊዚክስ እና ባዮሎጂ እና ኬሚስትሪስ እንዴት ያርጉ ብለህ ትመክራለህ? ታችላሉ? አሁን በቀራችሁም ጊዜ ውስጥ ኦኬ እሺ፣ ታችላላችሁ። ብዙ ኤክስፒሪየንስ ቢኖራችሁ እናንተ ከዚህም በኋላ ያሉትን መከተል ትችላላችሁ። የቀሩት ላይ ደግሞ ፎከስ በቃ ሁለታችሁም ከዚህ ውሰዱና
እንዴት ታደርጋላችሁ? ማትስ እና ፊዚክስ ላይ አሁን ዲ ሲክሬት ላይ በደንብ ያነሱት ያለው አይዲያ አለ አምናም እንትን ያለበት ለርኒንግ ኮምፒቴንሲ ላይ በቃ አሁን ይሄን የምትረዱት ዩዥዋሊ መቼ ነው? የዩኒቨርሲቲ አስተማሪዎች ሌክቸሮች አሁን አስተምሯቸው ሲፈትኗቸው የምትረዱት ነገር ልክ ኦብጀክቲቭ ይሰጧቸዋል። ያን ኦብጀክቲቭ አሟላቸው አላሟላቸው ነውና የብዙዎችን ጥያቄ ሳይ እዛ ሌክቸሮች ዩኒቨርሲቲ የሚያስተምሩት ጥያቄያቸው ከድሮ ኢንትራንስ ጋር ይመሳሰላል። ድሮ ኢንትራንስ ጥያቄዎች ዩዥዋሊ እና ሁለቱ ደግሞ የሚያገናኛቸው ምንድነው? ኮምፒተንሲ ጋር ቤዝ ያደረጉ ናቸው። አሁን የመጡ ያሉት ጥያቄዎች በጣም እየቀለሉ ስለወጡ እንደው እናንተ በቃ ያን ያህልም ኢፈርት ማይጠይቅ አይነት ነገር ነው እንትን የደረሰላችሁ እና ምን ማድረግ አለባችሁ? ለርኒንግ ኮምፒተንሲ ማየት አለባችሁ። በተለይ ፊዚክስ ላይ በጣም ብዙ ኮንሰፕት አለው። ከነዛ ውስጥ ግን ምንድነው ማወቅ ይጠበቅብኝ? እነዚህን ዳክት ይጠበቅብኛል። እነሱን አውቄ እሄዳለሁ ማለት ነው። አንዳንድ ለርኒንግ ኮምፒተንሲዎች ባይ ዲፎልት የሚታወቁ ናቸው። ያን ያህል ለምሳሌ የእንትን ዴፊኒሽን እወቅና ይሄ ማወቅ አለባችሁ ግልጽ ነው ኦፍኮርስ ስላላቸው። አንዳንድ እንትኖች ግን አሉ። ለምሳሌ ስፔሲፊካሊ ይሄኛው ዴሪቬት እንዴት ነው የሚደረግ እወቅ ምናምን እና ከሱ ለምሳሌ የቴስላ እንትን ፎርሙላው ምንድነው ምናምን ዩኒቶቹ ምንድናቸው ምናምን የሚለውን እሱን ከለርኒንግ ኮምፒተንሲ ማግኘት ትችላላችሁ። ማትስ ላይ ደግሞ በቃ ብዙ ጊዜ እንትን ነው ፕራክቲስ ነው የሚባለው። ከፕራክቲስ በፊት አንድ መቅደም ያለበት ምን እየሰራው ነው የሚለውን ማወቅ አለባችሁ። ምን እየሰራው ነው የሚለውን ካወቃችሁ በኋላ ቀጥታ ወደ ፕራክቲስ ሄዱ ቴረሞችን ምናምን ተመልሳችሁ ማየት ይችላላችሁ መጽሐፋችሁ ላይ። ከዛ ሪሶርሶችን ተጠቀሙ። ለምሳሌ ማትስ ኮሚቴ ብያለሁ። ማትስ ሜድ ኢዚ የምትባልም የሆነች እንትን ነበረች ኢትዮጵያዊ። እሷም በጣም አሪፍ ናት። ያ በጣም አሪፍ እንትና ያ ሴክሬቶች እንዳለው ነው ማለት ነው። እሱን እንደ ኢንጂነር ሙሉ ለሙሉ ተጠቀሙት። ከዛ ስፔሲፊካሊ የወጣችሁ እነዚህ መጠቀም ትችላላችሁ። ማትስ ላይ ደግሞ ሌላ እንትን አሁን ፎርሙላ እንትን የድሮ ጥያቄዎችን እየሰራችሁ ያለ ሙሉን በራሳችሁ መስራት አይጠበቅባችሁም። እናንተ አይዲያውን ከያዛችሁ በኋላ መስራት የሚጠበቅባችሁ በቅርብ የመጡትን ዓመታት እነሱን ሙሉ ለሙሉ ፎርሙላውን እየተካችሁ ቁጥሩን እየከፈላችሁ ምናምን ነው። ከዛ በፊት የነበሩትን ግን ነሰሰሪ አይጠበቅባችሁም። ግን አይዲያውን ግራብ ለማድረግ ሞክሩ። በጣም አሪፍ ቴንክ ዩ። በዚህ አጋጣሚ ማለት ነው ከዚህ በፊትም ኢንተርቪው ላይ አይቻለሁ ዘ ሲክሬት ላይ ማለት ነው እና እነሱ በጣም ሰፖርት እንዳደረጉና የእነሱ ፕራይቬት ቻናል ተማሪ እንደነበር አውቃለሁ እና እንዴት ነበረ? ምን ያክል ሰፖርት አድርገዋል ዘ ሲክሬት? ኦኬ ያ የእነሱ ኢምፖርታንስ ከትምህርት ሳይድ ብቻ እንዴት መሰላችሁ? ሁልጊዜ እንትን ይጀምራሉ 4ኛ ዙር 5ኛ ዙር ምናምን እያሉ የጥናት ፕሮግራም ይጀምራሉ እና አሁን 12ኛ ክፍል ላይ ሲመጣ የብዙዎቻችን ችግር የሚሆነው የሆነ እንደዚህ ፓዝ የለም። ትምህርት ቤት ከሆነ ፓዝ አላችሁ፣ ትገባላችሁ፣ ትማራላችሁ። ከዛ በኋላ ፈተና እንዳለ ስታውቁ ነገር ታጠናላችሁ። አሁን ኢንትራንስ ከሆነ ግን ለምሳሌ 4 ወር ነው። 4 ወሩ ሙሉ ማንም ይፈትናችሁ የለም፣ ስለእናንተ የሚያገባው የለም። ራሳችሁ አጥንታችሁ ትፈተናላችሁ። ኢንትራንስ ላይ ሞዴል ነው ልትፈተኑ የምትችሉት። እሱንም ልትዘሉ ትችላላችሁ። እንደዛ ነበር ብዙዎች ያደረጉት እና ሲክሬት እንዴት ጠቀመኝ? ራሴ ዲሲፕሊን ሆኜ ማጥናት ስለፈለግኩኝ እንዴት ነው ያደረኩት? የእነሱን ፕላን ተከተልኩኝ። የእነሱን ፕላን ስከተል ዛሬ አመለጠኝ ማለት ዛሬ ስላልተመቸኝ ነው ማለት አትበል። ዛሬ ካመለጠኝ ግዴታ ነገር የሁለቱንም ቀን ነው የምሰራው። ከዛ ያንን ሪስፖንሲቢሊቲ እንዳስቀምጥ ረድቶኛል። እሱኛውን በደንብ ተጠቀሙበት። ከትምህርት ሳይድ በቃ ኤቭሪ ትምህርት አሁን ላይ ስፔሻሊ ደስ ያለኝ አምና ባዮሎጂ ኢንክሉድ አድርገው ነበር። ፕላስ ደግሞ ኤስኤቲን እንግሊዝኛ ኢንክሉድ አድርገው ነበር እና ሁለቱ ነበር ትንሽ የሚጎላቸው። ሁለቱን ኢንክሉድ አድርገዋል። በቃ ፐርፌክት ማለት እችላለሁ። ሌላ ሪሶርስም መጠቀም የሚጠበቅባቸዋል ብዬ አላስብም። እነ ፊውቸር ኤክስ ምናምን አሉ። እነሱን እኔ በግል አላየኋቸውም፣ ምን ያክል እንትን እንደሆነ አላውቅም። ግን ሴክሬት ላይ እንትን ካላችሁ አይ ቲንክ ከበቂ በላይ ነው። ያን ያህል እንትን ማለት አይጠበቅባችሁም ሌላ ቦታ መሄድ። በጣም አሪፍ ቴንክ ዩ። ስለዚህ ተማሪዎች ሴክሬት እንዲጠቀሙ ሪኮመንድ ታደርጋለህ ማለት ነው በዚህ አጋጣሚ? በደንብ እና ኤቭሪዋንም እየተጠቀመ ነው። ትንካያችሁ አዳሪ ትምህርት ቤቶች ምናምን ካላችሁ ኔቨር እየተጠቀመ ነው ያን ያህል እንትን ማለት የማታውቁ ሰዎች ካላችሁ ግን ያ በደንብ አፕሪሺየት። በጣም አሪፍ ቴንክ ዩ። አሁን በጣም ወሳኙ ሰዓት ይመስለኛል ኢንትራንስ ኤግዛም እና ይሄ የመጨረሻ ሰዓት ኢንትራንስ ኤግዛም አሪፍ ውጤት ለመስራትም ላለመስራትም የሚወስን ታይም ይመስለኛል አሁን የቀረው ጊዜ ማለት ነው። በዚህ ጊዜ ውስጥ ምንድነው ሪኮመንድ የምታደርገው? የሆነ ተማሪ ይሄኛውን ጊዜ በትክክል ከተጠቀመ አሪፍ ውጤት ይሰራል፣ ካልተጠቀመ ግን ካሰቡ ውጤት በታች ነው የሚሰራው። ይሄ የታወቀ ነገር ነው። ይሄንን ጊዜ በትክክል ካልተጠቀመ ማለት ነው። እና አንተ ይሄንን ጊዜ እንዴት ስትጠቀም ነበረ? ምን አይነት አድቫይሶችን ተማሪዎችን ትመክራለህ አሪፍ ውጤት እንዲሰሩ ማለት ነው? በቀራችሁ ጊዜ ውስጥ ጊዜያቸውን እንዴት እንዲጠቀሙ አድቫይስ ታደርጋለህ? ኦኬ በደንብ እንዳልከው ይሄ በጣም ክሪቲካል የሆነ ታይም ነው። ኢቨን
ከአሰቡት ውጤት በታች በጣም የመጡ ልጆችን አውቃለሁ። ብዙ ባጠና እንዳልሆንም ትረዳላችሁ። እና መጨረሻ ላይ ከሁለት ሳይድ ማየት ይችላላችሁ። አንደኛው ሳይኮሎጂካሊ በጣም ፕሪፔር መሆን አለባችሁ። ሰልፍ ዳውት ምናምን ይኖራል ያልኳቸው ብዙ ነገር ይላል። አሁን እንደምናወራው ቀላል ላይሆን ይችላል። እናንተ ኤክስፔሪንስ ያደረጋችሁ ስለሆነ ትረዱኛላችሁ። ያኔ ምንድነው ማድረግ ያለባችሁ? በቃ እንትን ነው የሚያልፍ ነገር ነው። ለምሳሌ እናንተ ኢንትራንስ ማለት ህይወት አይደለም ምናምን ብዬ እንዳልነግራችሁ ዶክተሮችንም እንደዛ ነው የሚሏቸው። ይሄ ፖስት ግራጁዌት ምሮ ይባላል። ፒኤችዲ የሚሰሩ ሰዎችንም ህይወታችሁ እንትን ብቻ አይደለም ምናምን የሚመከሩ ስለሆነ እናንተ ያን መምከር አይጠበቅብኝም። ታውቃላችሁ ባይ ዲፎልት። እና እምነታችሁ ላይ ትንሽ ጠንከር በሉ። እሱ ኦንሊ ኦፕሽን። እኔም በጣም የረዳኝ ነገር እሱ ነው። ወደ መስጊድ ትሄዳላችሁ ወደ ሰዓት። አንዳንድ ልጆች ከእምነታቸውም ትንሽ ተራርቀው ነበር በሱ ምክንያት፣ ግን እንደዛ አይደለም። ምን ያልማ ኤቭሪቲንግ ከታርጉ ኤክሴፕት ሃይማኖታችሁን እና ከዛ በኋላ እንትናችሁ ይሄ ኢንትራንሱ ማለት ነው። ሶ ሳይኮሎጂካሊ በጣም ይጠቅማቸዋል። ምክንያቱም ኦልሜቲ ሁሉ ነገር መቀየር የሚችለው እሱ ነው። በትምህርት ሳይድ ላይ ስንመጣ ደግሞ እንትን አትበሉ፣ አትዘናጉ። የፈለገ ያክል ብታጠኑ አሁን ላይ በጥያቄ ፕራክቲስ አድርጉት። አንድ ሁለተኛ ደግሞ አክቲቭ ሪኮል እና ስፔሲፊክ ሪፒቴሽን የሚባል አይዲያ አለ እና አክቲቭ ሪኮል የሚባለው እንዴት ነው? ፓሲቭሊ ሳይሆን የምታነቡት አንድ ነገር ኢንጌጅድ ሆናችሁ ከዛ ከራሳችሁ ነው የሚወጣው። ራደር ዛን እናንተ ከምትቀበሉ ወደ የተቀበላችሁት ነገር አለ እሱ ሪፍሌክት ነው የምታደርጉት እና እሱ ይጠቅማቸዋል። ፈተና ላይ ስትቀመጡ ሁለት የምታውቋቸው ነገሮች አሉ። እዛ ተነሳችሁ ሌላ ነገርም እወቁ ነው እየተባላችሁ ያላችሁ ወይ ደግሞ ገሳቡ ነው እየተባላችሁ ያላችሁት እና ያ ይጠቅማችኋል። ፈተና ላይ ትምህርት አይደለም የምትወስዱት የተማራችሁትን ነው የምታሳዩት እና እሱ ሚሚክ ታደርጋላችሁ። አክቲቭ ሪኮል እሱ ነው። እንትንኛው ደግሞ ስፔስ ሬፒቴሽን የምንለው ደግሞ አንድ ነገር አጠናችኋል። በተወሰነ ታይም ፍሬም ያን ነገር ከደገማችሁት አሁን ድጋሚ ከደገማችሁት ከጭንቅላታችሁ አይወጣም እና እሱኛውንም ትንሽ ሪሰርች ለማድረግ ሞክሩ። ስለሱ ጉዳይ ላይ በጣም ጌም ቼንጀር የሆነ አይዲያ ነው። እሱን ለመጠቀም ባላቸው ጊዜ ላይ እናንተ ጥያቄ መውጣት ከቻላችሁ አሪፍ። ጥያቄ መውጣት ግን ዝም ብላችሁ እንዳትወጡ። አንዳንድ ልጆች ብዙ ጥያቄዎች የሚወጣ አውቃለሁ። ለምሳሌ ጂፒቲን አውጣልኝ ምናምን የሚሉ ሰዎችን አውቃለሁ። እንደዚህ አይነት ጥያቄ ከምትሰሩ እሱ ዝም ብሎ ሬፒቴሽን ምናምን ነው የሚሆነው። ጥያቄ መውጣት በደንብ የምትችሉ ከሆነ አሪፍ። ምን ላይ ነው ድክመት አለ ምናምናቸው አውጣችሁ። የማትችሉ ከሆነ ግን በቃ ኢንትራንስ ጥያቄዎች ላይ ፎከስ አድርጋችሁ እሱን ደጋግማችሁ ለመስራት ሞክሩ። በጣም አሪፍ ቴንኪው። ስለዚህ በቀራቸው ጊዜ ውስጥ ራሳቸውን በደንብ ፕሪፔር እንዲያደርጉና ለፈተናው በደንብ እንዲዘጋጁ ጥያቄ እንዲሰሩና ሪቫይስ እንዳደርጉ ሪኮመንድ ታደርጋለህ ማለት ነው። በደንብ እና ደግሞ ለመጨረሻ ላይ ማድረግ የምፈልገው እዚህ ላይ እንትን ነው ይሄ አንዳንድ አሁን ትምህርት ጋር ተያይዞ የሚነሱ አይዲያዎች አሉ። ትምህርት ተምረን የት ልደርስ ምናምን እውነታ ሊኖራቸው ይችላል ሊኖራቸው ይችላል። አሁን ላይ ግን ቪዲዮ ኬር አንድ ወር ነው የቀረ ምናምን አይደለም። እናንተ በዛ ሰበብ ሀሳባችሁ ስንፍናችሁን ትገልጻላችሁ ወይስ ባላችሁ ጊዜ ተጠቅማችሁ ከሰራችሁት በኋላ አምጥቻለሁ ግን ያው እንደማይጠቅም ለሌሎቹ ማሳየት ይችላላችሁ ከፈለጋችሁ እንደዛ ከፈለጋችሁ ራሱ በጣም ልክ ለስንፍናችሁ ሲያርጋችሁ አትጠቀሙት። ሌላ ደግሞ በዚህ ሰዓት የሚያስፈልገው አሁን ኤግዛም ሲባል የጊዜ አጠቃቀም ጉዳይ ነው እንጂ የማወቅና ያለማወቅ ጉዳይ ብቻ አይደለም። ጊዜያቸውን በትክክል ኤግዛም ካልተጠቀሙ ይጎዳሉ፣ ከተጠቀሙ ግን አሪፍ ውጤት ይሰራሉ እና ይሄ የታወቀ ነገር ነው። እና ኤግዛም ላይ ጊዜን እንዴት ስትጠቀም ነበረ? ምን አጋጥሞ ነበረ? እንዴት ኦቨርካም አደረግ? ምን ይመስላል? እስኪ እዚህ ላይ እናውራ። ኦኬ እሺ። ኤግዛም ላይ ሁለት ነገር ነው የሚያስቸግራችሁ። አንደኛው ማታውቁት ጥያቄ ይመጣል። ያኔ ፓኒክ ታደርጉና የቀረውን ጥያቄ ብታውቁት ማሰሩት ማለት። ሁለተኛው ደግሞ ታይም ነውና ታይም ላይ በጣም ትላልቅ ለምሳሌ ክላስ ውስጥም ስንፈተን ብዙ ጊዜ ከፊት ነው የምንቀመጠውና ልክ የሆነ ጊዜ እየሰራው ጥያቄ 10 ጥያቄ ነው ማለት 8ኛው ምናምን ደርሼ እንደድገዝ ዞር ስል ጓደኛዬ 3ኛ ላይ ነው ያለውና ከወጣን በኋላ ስጠይቀው ኖ አይ ሃቭ ቱ ቢ ኬርፉል እና መሳሳት የለብኝም እንዴ ኖ እንደዛ ሳይሆን የሚሰራው እናንተ ማድረግ ያለባችሁ እስከቻላችሁ በጣም ፈጥናችሁ ለማሄድ ሞክሩ። ከዛ በኋላ ስትመለሱ ያን ጥያቄ እንዴት ነው የምትሰሩት? ድጋሚ ያን ስቴፑን ከተከተላችሁ ለምሳሌ 6 ሲካፈል 9 ሲካፈል ለ2 3 አድርጋችሁ ሊሰሩ ይችላል። እንደዛ ሳይሆን የምታደርጉት እንትኑን ፕሮሰሱን ለምሳሌ ለማገልበጥ ሞክሩ። ልክ ሌላ አዲስ የሆነ ስቴፕ ከተከተላችሁ በቀጣዩ ላይ ደግሞ ሌላ ስቴፕ ትሪ ከተጠቀማችሁ ለምሳሌ መጀመሪያ ላይ ሁለተኛው ላይ ደግሞ የሪግሬሽን ነው ሜተድ መጠቀም ሞክሩ። ግን ይሄ አሁንም እንዳልኳችሁ ቅድም እንትን we have to be careful ብላችሁ ከአስሩ ጥያቄዎች ለምሳሌ 6ቱን ብቻ ሰርታችሁ ሰጣችሁ 4 ባዶ ከምታረቁ በጣም እስከቻላችሁ ፈተን ብላችሁ ሁለተኛ ዞር ላይ ታስተካክላችሁ 9 8 ብታመጡ ይሻላችኋልና እንትን ነው ይሄ እርግጠኛ ለመሆኑ ምናምን የሚለው አይዲያ አለ። እሱን ግን የምታመጡት ቀስ ብላችሁ በመስራት ሳይሆን ድጋሚ ተመለሳችሁ ቼክ በማድረግ ነው የሚሆነውና ሁለተኛው ደግሞ ይሄ ማታውቁት ጥያቄ
ይሄ ኖርማላይዝ ለማድረግ ሞክሩ። እኔ መጀመሪያ ዱዓ ሳደርግ የነበረው ማላውቀው ጥያቄ ከመጣ ፓኒክ እንደማድረግ ስላሰብኩኝ ልክ ያ እንዳይመጣ ምናምን ነበር ዱዓ እያደረኩኝ የነበረው። ኤቭሪ ጥያቄ ኢንትራንስ ላይ ነበረው እናውቀዋለሁ፣ ኤክሴፕት ኢሴቲ ላይ አንድ 3 ጥያቄዎች ምናምን ነበሩ። እነሱ ልክ ማላውቃቸው ነበሩና እነሱ እንዴት ጉዱኝ መሰለህ፣ ያን አይዲያ እኮ አውቀዋለሁ ግን ልክ እየሄድኩ እያለ አላውቀውም ጥያቄ። ከዛ በተከታታይ ሁለተኛውንም ጥያቄ አላውቀውም፣ ከዛ አላውቀውም ሶስተኛውንም። ቀጣይ ያለው ደግሞ ፓሴጁ ደግሞ አይ ነው ባይ ኔቸር ትንሽ ይከብዳልና ያኔ ነበር ኢንትራንስ። አሁን ኤስኤቲ ካያችሁ የኔ ውጤት ላይ ሀፉ ኤክስ ኤስኤቲ ነው 12 ኤክስ ኤስኤቲ ነው የቀረቡ የሚከፋፈለው እና ትንሽ እንትን ያለኝ የማውቃቸውንም ጥያቄዎች እንደዚህ ያደረገኝ ምንድነው መታቀል ጥያቄ እንዳያችሁት በቃ ዘለሉትና ይሄ ችግር የለውም ትመለሱበታላችሁ በኋላ እና የምታውቁትን ቶሎ ቶሎ ሰርታችሁ በኋላ መመለሳችሁ አይ ቲንክ ይጠቅማችኋል። በጣም አሪፍ። እሺ ከዚህ ጋር ተያይዞ ማለት ነው ኤግዛም ላይ በጣም ብዙ ተማሪ አንብቦ ከገባው በኋላ ኤግዛም ላይ በሚፈጠረው ነገር ውጤቱ ምናምን ዝቅ ይላል እና ስትረስ በመሆን ፓኒክ በማድረግ ማለት ነው እና ከባድ ጥያቄ ካዩ እንዳነበቡት ካልሆነ ምንድነው ማድረግ ያለባቸው? እንዳይጨናነቁስ ኤግዛም ላይ እንዴት ራሳቸውን ማረጋጋት አለባቸው? ኦኬ እሺ the first የሚሆነው እንትን ነው ከቻላችሁ መዘጋጀት። ከተዘጋጃችሁ በኋላ ቅድም እንዳልኳችሁ ወደ እምነታችሁ እንትን ካላችሁ just you know that Allah make everything በሱ ላይ ዲፔንድ ትሆናላችሁ። እናንተ የፈልጋችሁን ተዘጋጅታችሁ የሆነ ሰዓት ላይ አመማችሁ ማለት በቃ ምንም ላሰሩ ነው ማለት ነው። እና እኔ የሚያጋጥመኝ የመጀመሪያ ቀን ላይ ለምሳሌ አመመኝና ምን ላድርግ የሆነ ውጪ እንደ ደማነስ ነገር ነው መሰለኝ ሚሪንዳ ፈለገ አሮች አመልኩኝ ምናምን ከዛ አጣሁኝ ምናምን እንደዚህ አይነት እንትኖች ሊያጋጥሟችሁ ይችላሉና ትንሽ ፓኒክ ምናምን ልታደርጉ ይችላላችሁ። ከገባችሁ በኋላ እንዳልኳችሁ በቃ እዛ እንትን ፈተናችሁ ላይ ያላችሁ እምነት እንዳለ ሆነ ከዛ ዲፕሬስ ምናምን ለማድረግ ሞክሩ። ፈተናው እስኪመጣ ደስ የሚለው ደግሞ ገብታችሁ ብዙ ስለምትቆዩ እዛ ከዛው ከጓደኞቻችሁ ጋር ለማውራት ትንሽ ፈታ ለማለት ምናምን ሞክሩ። ኦቨር ኮምፕሊኬት ምናምን አእምሯችሁ ውስጥ የምታደርጉ ከሆነ በጣም እሱ ይጎዳችኋል። የፈተና ሳይኮሎጂዎች ምናምን ትንሽ ማየት ይችላላችሁ። ግን በቃ ቤዚክሊ ወደ ፈጣሪያችሁ እንትን በሉ። ከዛ በኋላ ዲፕሬስ ምናምን እሱ ለማድረግ ነው። ማታውቁትን ጥያቄ ካያችሁ እንዳልኳችሁ ግድም ዘለሉት። በቃ ምንም ጉዳቱ ነው የሚመጣባችሁ እሱ ላይ ከምታገሉ ዘለሉት። በኋላ ግን ማታውቁትን ፎርሙላ ፈጥራችሁ ልትሰሩ ትችላላችሁ። ያ በጣም ቴንኪው አመሰግናለሁ። ሌላ ደግሞ አንዳንድ ተማሪ እንዴት ይሆናል መሰለ ትምህርት ቤት አሪፍ ውጤት ሰርቶ ሞዴል አሪፍ ውጤት ሰርቶ ኢንትራንስ ኤግዛም ላይ አሪፍ ውጤት አይሰራም። ይሄ ተማሪ ምን ሆኖ ነው? እና እነሱ ሞዴል አሁን አሪፍ ውጤት እየሰራን አይደለም እንደዚህ የሆነ ነውና በቃ ኢንትራንስም እንደዚህ እንሆናለን ብለው የሚያስቡ ተማሪዎችም አሉና ምንድነው ስህተታቸውና እንዴት ያስተካክሉ ብለህ ትመክራለህ? የሞዴል ላይ አይ ቲንክ ትንሽ ፎከስ ማድረግ አለብን። ምክንያቱም ወይ ትወስዳላችሁ ወይ ደግሞ አሁንም ገና እየወሰዳችሁ ስለሆነ በሁለት ነገር መጀመሪያው እንትኑ በፊት ከሞዴሉ በፊት ምን ማድረግ አለባችሁ? ስኬጁል ማድረግ ብዙዎቻችን አይመቸንም። እንዴት ነው የምናደርገው? እኔም ስኬጁል ማድረግ አይመቸኝም ነበር። ከሞዴል በፊት የነበረው ስኬጁል እንዴት ነው የሚሆነው? ሰኞ የሆነ ስራ ከሰራሁኝ በቀን 2 ሰብጀክት ነው ማለት ነው ብዙ ጊዜ ከዛ የምጨምር ወይ እንግሊዝኛ ወይ ኤስኤቲ ነው። እንዴት ነው የማደርገው? ከሰራሁት በኋላ ጽፈዋለሁ። እንደዚህ ሰርቻለሁ ኤክሴል ሺት ምናምን እንትን ነበር። አይ ቲንክ ሼር ማድረግ ከቻልክ የሆነ ቴሌግራም ቻናል ላይ ክሬት አድርጌያለሁ የሆነ ቆይ ትንሽ እሱን እንትን ልበላቸውና የሆነ ኤክሴል ፋይል አለ ክሬት ያደረኩት እሱ እንደ ቴምፕሌት መጠቀም ትችላላችሁ። እንዴት ነው የምታደርጉት? ሰኞ ላይ ካጠናችሁ እዚህ ጋር ትጽፉታላችሁ። ያጠናችሁ ቶፒክ መጀመሪያ ላይ እንደዚህ ሊስት ኦፍ ቶፒክ ይዘረዘራሉ። ከዛ መቼ ነው ቀን ያጠናችሁት እዚህ ይዘረዘራላችሁ። ያጠናችሁበት ቀን ላይ እንዴት ነው ያጠናችሁት? ታሪክ ካጠናችሁ በአረንጓዴ ትጽፉታላችሁ፣ በአረንጓዴ ከለር ታደርጉታላችሁ። እንትን ከሆነ ቢጫ እንደዚህ ያደርጋችሁ። ከዛ ቀጣይ ላይ ስትመጡ ኢንትራንስ ጥያቄ ትሰሩና አሁን በዛ መልኩና ልክ ስታዩት ቀይ የበራባችሁ ካሉ ከትንሽ ጊዜ በኋላ ማጥናት እንዳለባችሁ ታስታውሳላችሁ ማለት ነው። ሞዴል ላይ ግን አሁን በአንድ ሳምንት ምናምን ሲደርሳችሁ እንዴት ሲደርስባችሁ ምን ታደርጋላችሁ? ልክ የአንድ ሳምንቱ ፕላን ነው። በቃ ፕላን እንደማትወዱ አውቃለሁ፣ ግን በቃ የአንድ ሳምንቱን ብቻ አውጡና ያን እንትን ለማድረግ ሞክሩ። እሱ ላይ ስቲክ ለማድረግ ሞክሩ። የአንድ ሳምንት ፕላን ወይ ደግሞ የሁለት ሳምንት ፕላን እስከቀራችሁ ድረስ። ከዛ እንዴት ነው የምታደርጉት? ልክ እየደረሰ ሲመጣ የሸከብራ ያላደረገችው ፖርሽን ይኖራል። ያኔ ምንድነው የምታደርጉት? ሙሉ መጽሐፉን ለማንበብ ይከብዳችኋል። እሱን ለኢንትራንስ እንተው። ለሞዴል ላይ ምን ታደርጋላችሁ? ባዮሎጂ ለምሳሌ ከሆነ ኤክስትሪም ቡክ ተጠቀሙ። በሱ ሪቫይዝ ለማድረግ ሞክሩ። ጥያቄዎችን እየሰራችሁ ሌሎች ከሆነ በጥያቄ አድርጉት። ባዮሎጂ ላይ ኤክስትሪም አሪፍ ስለሆነ እሱን ሰጀስት ላደርጋችሁ ብዬ ነው። ሌሎቹም በጥያቄ እንትን ብላችሁ ተመለሱ። አላጠናው ምናምን ብላችሁ እንትን አትበሉ። በቃ ችግር የለውም። ባታጠኑትም የምትሰሯቸው ጥያቄዎች ይኖራሉና ሁለተኛው ደግሞ አፍተር ከተፈተናችሁ በኋላ
የሚኖረው ነገር እንዴት ነው? አንደኛ ወይ በደንብ ትሰሩታላችሁ ወይ በደንብ አሰሩትም። በደንብ ሰራችሁት ማለት ኢንትራንስ ላይ ትሰራላችሁ የሚለውን ጋራንቲ አያደርግም። በደንብ ሰራችሁ ማለት ግን አሪፍ ነው፣ በቃ ለኢንትራንስ ትንሽ የሆነ ክሩ ይሰጣችኋል። በደንብ አልሰራችሁ የሚለው ላይ ነው ማለት። በደንብ አልሰራችሁ የሚለው ላይ እንዴት ነው የምታደርጉት? ኢንትራንስ እና ሞዴል አይገናኝም ብላችሁ አስቡ። ለእናንተ ቤኔፊት ነው ማሰብ ያለባችሁ። ቢካዝ እናንተ ሳይኮሎጂካሊ ራሳችሁን መጠበቅ ከቻላችሁ እዛ በኋላ ያለው ቀላል ነው እና እኔም ለምሳሌ ኬሚስትሪ ኤቭሪ ጥያቄ አውቀዋለሁ ግን 93 ምናምን ነበር ያመጣሁት እና 7 ኤክስ አስበዋል። ኢንትራንስ ላይ በኬሚስትሪ ብቻ 7 ኤክስ ገባ ማለት ኤቭሪቲንግ ሩይንድ ነው የሚሆነው እና እሱን ሳስብ እንዴት ነው ያደረኩት? ፊድባክ ነው የወሰድኩት እና 7 ጥያቄዎች ለምን ኤክስ የገባብኝ? የመጀመሪያው ቀን ላይ ኢሞሽናል ስለምትሆኑ አስተማሪዎች ጀመር ተሳስቶ ነው ምናምን ትላላችሁ። ሁለተኛ ጥያቄ ተሳስቶ ነው የኛው እንደዚህ ምናምን ትላላችሁ፣ ወይ ደግሞ ሰላክ ዘልየው ነው ትላላችሁ። አንድ ሁለት ቀን ቆዩበትና ይሄ ኢሞሽናችሁ ዝቅ እንትን ካለ ከተረጋጋችሁ በኋላ የመጀመሪያው ጥያቄ በምንድን ነው ኤክስ የገባባችሁ? ኮንሰፕቱ ስለማታውቁት ነው ወይስ ይሄኛው አንድ እንትን ነው ወይስ ደግሞ ቸግሯችሁ ነው? ሁለት ሶስተኛ ደግሞ ሚስኮንሰፕሽን ነበረባችሁ ማለት ነው። ሶስት እንደዚህ የተለያዩ ክሊፕ አሉ። ለሰባቱ ጥያቄ 7 የተለያየ አንድ ብቻ ነው የሚደጋገመው። የተለያየ ሪዝን ጻፍኩላችሁ። ከዛ ኢንትራንስ ላይ ይሄ ነገር አይደገምም። ይሄ ኢንትራንስ ላይ የሚደገም ከሆነ የፈለገ ፕሪፔር ብታደርጉ እንትን ይሆንባችኋል። ሰው ፊድባኩን በደንብ ተጠቀሙትና ስለ ኤክስፐርቶች የሆነ የተሰራ ቪዲዮ ነበርና ኤክስፐርቶችን ኤክስፐርት የሚያደርጋቸው ምንድን ነው የሚለውን ሲያየው ለአሁን ፖለቲካል ኤክስፐርት ምናምን የሚባሉ ሰዎች አሉ፣ ግን ዩዥዋሊ ስታያቸው they're not really expert። ለምን? ኢንቫይሮንመንቱ አንተ ኤክስፐርት እንድትሆን ካላመቻቸ ኤክስፐርት አትሆንም። በኤግዛምፕል ስናየው ለምሳሌ ቼዝ እየተጫወትክ ፊድባክ አለ፣ ኢንስታንት ፊድባክ የሚሆነው ምንድነው? ትሸነፋለህ፣ ያኔ ታሻሽላለህ። ሌሎችም ጌሞች ላይ ስታዩ ኢንስታንት ፊድባክ የሚሰጣችሁ ከሆነ ታሻሽላለህ። ኢንስታንት ፊድባክ የማይሰጣችሁ አይነት ጌም ከሆነ ለምሳሌ ትንበያ፣ ለምሳሌ የሆነ ተነበይክ እንበል ፖለቲካል ሳይንስ ተማሪ ነበርክና ከዛ የሆነ ከአንድ ዓመት በኋላ እንትን ያሸንፋል ቆየ፣ በቃ አንተ ሌላ ነገር እየሰራህ ምናምን ተሸነፈ። ኢንስታንት ፊድባክ አልሰጠም፣ ከአንድ ዓመት በኋላ ነው የሰጠህ እና የምትማረው ነገር ብዙ አይኖርም። እዚህኛውም ላይ ምን ለማለት ፈልጌ ነው? ኤክስፐርት እንድትሆኑ እዛ ነገር ላይ ልክ የሆነ ነገር ካደረጋችሁ በኋላ ፊድባክ ለመውሰድ እና ፕራክቲስ ሜክስ ፐርፌክት የሚል አይዲያ አለ። ፕራክቲስ ፐርፌክት ያደርጋቸው። ለምሳሌ የቦክስ የተለማመዳችሁ የሆነ ፖዚሽን ይዛችሁ የተለማመዳችሁ ከሆነ ኢቨን ነው ሩን ነው የሚያደርግባችሁ እንኳን ፐርፌክት ሊያደርጓችሁ። ፕራክቲስ ታደርጋላችሁ በት ዊዝ ፊድባክ የተሰጣችሁ ማለት ነው። በጣም አሪፍ ቴንኪው። ሌላው የምናነሳው ነገር ደግሞ ኮንፊደንስ ነው እና ኮንፊደንሳቸውን እንዴት ነው ቢልድ ማድረግ ያለባቸው? አንዳንድ ተማሪ የሆነ ያክል ያነባል፣ ኦቨር ኮንፊደንስ የሚሆንም ተማሪ አለና ኮንፊደንስ ላይ ምን ትመክራለህ? እንዴት ቢልድ ያርጉ? ኦኬ አይ ቲንክ ይሄ ኮንፊደንስ የሚባለው ነገር ኢን ላይፍ not only in the entrance በጣም ብዙ ዋጋ የሚያስከፍላችሁ ወይ ደግሞ በጣም ብዙ ዋጋ የሚሰጣችሁ ነገር ነውና ኦቨር ኮንፊደንስ የሚሉትን አይ ቲንክ ትንሽ ስለሆኑ ለጊዜው እንትን እንበላቸውና በኮንፊደንስ ብዙ ላይ የሌላቸው ልጆች ነውና እንዳልኳችሁ የሆነ ነገር ከሰራችሁ በኋላ እንትን ኮንፊደንት አለመሆናችሁ በዛ ነገር ላይ ብዙ እንድትሰሩ ካገዛችሁ ዳትስ ናይስ፣ በቃ ብዙ ስሩበት። ኮንፊደንስ ከምትሆኑ ድረስ ግን ኮንፊደንት አትሆኑም እስከ መጨረሻ ድረስ። ፈተና ክላስ ፍራችሁ ገብታችሁ ያላጠናችሁ ነገር ትዝ ይላችኋል። ግን ልክ እንደገባችሁ ማሰብ ያለባችሁ ነገር ምንድነው? በቃ ከዚህ በኋላ የሚቀየር ነገር የለም። እስካሁን የተዘጋጀው ተዘጋጅቻለሁ፣ ከዚህ በኋላ ያለው እሰራለሁ እና ልክ ቀላል ነው ምናምን የሚለውን ማስቡ። 12 ዓመት ሙሉ ፈተና ተፈትናችኋልና ያላጠናችሁ ቶፒክ እያለ ፈተና ውስጥ ደፍኑ ነበር እስከዛሬ እና ምንም የሚቀየርም ነገር አይደለም። ያላጠናችሁ ቶፒክ ቢኖርም አሁን ላይ ወይ ደግሞ በጣም ኮንፊደንስ የሌላችሁ ቶፒክ ቢኖርም ለምሳሌ ልክ ስንገባኔ እንትን ጠየቀኝ የቪታሚን ኤ ሌላ ሰው ነው ምናምን አለ። ከዛ አይ ከሬቲኖ ጋር አገናኝቼው ስለነበር ሬቲኖ ነው ምናምን አልኩት። የቪታሚን ቢ ምናምን ብሎ ቀጠለ። ልክ ልንገባ ነው ፈተና እየተፈተሽ ምናምን ነገር ከዛ ኖ ቪታሚን ቢን አላውቀውም ግን ቪታሚን ኤ ካገኘው እንደምንም ኮስት ይካረጋለሁ ምናምን አልኩት። ኮንፊደንስ ላይክ እንትን ለማድረግ ሞከርኩኝ፣ ለማሳየት ምናምን ሞከርኩኝ። ከውስጣችሁ እኮ የሚሰማቸው ነገር አለ። ኦኬ እንደዚህ ከሆነ በጣም ብዙ ማራቀው ነገር አለ። ኤቭሪ ዲቴል አላውቅም። እሱ ከመጣ ማለት ማራቀው ነገር ተበላው። ሜሞራይዜሽን ላይ ደግሞ አሪፍ ስላልነበርኩኝ በሽታ ለምሳሌ 10 ከተዘረዘሩ የመጀመሪያዎቹን 3ቱን ይዤ ከዛ በኋላ አልይዛቸውም። ምክንያቱም እንደ ምርጫ ከመጡ በእነዚህ ክሮስ ቼክ እያደረኩ እየጠፋሁ እሄዳለሁ የሚል ኮመን ሴንስ ስለነበረ ማለት ነው። እና እሱን ይሰራልኝ ለኔ። ሶ ኮንፊደንስ እናንተ እንትን ለማድረግ ነው። ለምሳሌ እኔ ከበደኝ ምናምን ስል ሪሊ ይከብዳል አንተ ምናምን ይሉኛል። እኔ የማይከብደኝ የሚል ሀሳብ ይመጣልኛል። እናንተ የሆነ ኮንፊደንስ ካልተሰማችሁ ሌሎች ለምሳሌ እኔ ኮምፕሌን ማድረግ አልችልም ነበር የነበርኩበት ትምህርት ቤት። የሆነ ኮምፕሌን ሲያደርጉ ሰማና አንተ ይከብዳል እኮ ምናምን ስል ከዛ ሁሉም ነው ይከብዳል አንተ ነው ይከብዳል የምትለው ምናምን ከዛ ኦኬ እሺ ከዛ ትመለሳላችሁ እና ይሄኛው
እናንተ ላይ ኮንፊደንስ እንትን ያደርግላችኋል፣ ላይክ ወደ እናንተ ይጨምርላችኋል። ፈተና ከገባችሁ በኋላ ግን እንዳልኳችሁ እንትን በሉ እስከምትገቡ ድረስ ኮንፊደንስ አለመኖሩ ችግር የለውም። እስከቻላችሁ ድረስ ሄዱ ሙሉ ኮንፊደንት ነው የምትሉበት ሌቭል ላይ አትደርሱም። በቃ እስከቻላችሁ ጨምሩ። ከዛ በኋላ ግን ልክ እንደገባችሁ ፈተና ላይ ከዚህ በኋላ የሚቀየር ነገር የለም። ጀስት የቻልኩትን ሙሉ እሰራለሁ የሚለውን ነገር አስቡ። በጣም አሪፍ። ስለዚህ ኤግዛሙ ላይ በጣም ኮንፊደንስ ወሳኝ ነው። በጊዜ ጥያቄ መስራት ኮንፊደንስ ሊጨመር ይሄዳል። በዚህ አጋጣሚ ጥያቄ በደንብ እየተራክ ሲሄድ ከኤግዛሙ ጋር ትለማመዳለህ። ከዛ በቃ ኖርማል ኤግዛም አድርገህ ነው የምታየው፣ ቀለል ይልሃል ማለት ነው። በጣም አሪፍ ቴንክ ዩ። የመጨረሻ ሀሳብ እናንሳና እንጨርሳለን። የመጨረሻው ሀሳብ ኤንትራንስ ኤግዛም ትንሽ ጊዜ ቀርቷል። አሁን 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍልም ያሉት ተማሪዎች አሉ። አሁን ለ12ኛ ክፍል ተማሪዎች የመጨረሻ ምን ትመክራለህ? ይሄንን አርጉ፣ ይሄንን አታርጉ ብለህ ምን ትመክራቸዋለህ? ታች ላሉት ከ9ኛ እስከ 11ኛ ክፍል ላሉት ተማሪዎችስ ምን ትመክራለህ? እንደዚህ አርጉ፣ እንደዚህ አታርጉ፣ እንደዚህ ካደረጋችሁ ውጤታችሁ እንደዚህ ይሆናል ብለህ የምትናገረው ነገር ካለ ለአንተ እድል እሰጣለሁ። ኦኬ አይ ቲንክ እኔም ብዙ ጊዜ የማነሳው ነገር ከዚህ በላይ ብዙ መስራት እንዳልችል የሚያደርገኝ ታላቅ ወንድም አለመኖር ምናምን የሚል ነገር ነውና ታላቅ ወንድም ማለት ትክክል ታላቅ ወንድም ማለት ሳይሆን በእናንተ ፓዝል ያለፈና እኔ ስላለፍኩ የሆነ ነገር ይበላችሁ። የመጀመሪያው ነገር የሚሆነው ምንድነው? ጀስት ኢንትራንስ ስታስቡ ሻት ቢግ ዲል ላይ አሁን አወጣችሁ ስታዩት ማለት ነው። ግን ባላችሁ ጊዜ ግን ማድረግ የምትችሉት ደቤስ ነገር ጀስት ዋን አቺቭመንት በኋላ ኢንትራንስ ብቻ አሳክታችሁ እዚህ ከመጣችሁ በጣም ብዙ የሚጎላችሁ ነገር እንዳለ ስለምታስቡ በቃ ፓኒክ ነው የምታደርጉት ምናምን፣ ሌላ ስኪል የላችሁ ምናምን። ግን እስከቻላችሁ ድረስ አሁን 12ኛ ክፍል ለምትማሩት ልጆች ብዙ ነገር ላይ ፎከስ ማድረግ ስለማትችሉ በቀራችሁ ጊዜ ኢንትራንስ ላይ ፎከስ አድርጋችሁ የቻላችሁትን ውጤት አምጡና በጣም ብዙ በር ይከፍትላችኋል። ኢንትራንስ ውጤት መስራታችሁ ለብቻውን ማለት ነው። ሌላው ነገር እሺ ለእናንተ ነው አይነት ሴታችሁን ቀይሩ። ትምህርት አይጠቅምና የሚለው አይዲያ እውነት ይሁን አይሁን ዊ ዶንት ኬር፣ ጀስት ያለንን ሰዓት እንጠቀምና እንጨርስ። እናንተ ትምህርት አይጠቅምም ብላችሁ ዝቅተኛ ውጤት አውርተና ከምትሉ ካለፋችሁ በኋላ ትምህርቱን ተውት ከፈለጋችሁ እንደዚህ የሚለውን አይዲያ በውስጣችሁ አስቡት። ይሄን እየመከርኩ አይደለም ልትተውት ነው የሚያከሩት ሳይሆን በቃ አይ ቲንክ ይዛችሁኛል። ሁለተኛው ደግሞ እናንተ ለቀሩት ልጆች ከ9 እስከ 11 ላሉ ማለት ነው እናንተ የሚሆነው እንዴት ነው? አሁን ይሄ እስከዛሬ ጊፍትድ ተማሪ ከነበራችሁ ከዚህ በኋላ ጊፍትድነታችሁ ሳይሆን የሚያዋጣችሁ ዲሲፕሊን ሆናችሁ መኖር ነውና ዲሲፕሊን ሆናችሁ አንድ ነገር ላይ ታይም ዴዲኬት ማድረጋችሁ። በቀን 8 ሰዓት ማጥናት ካለባችሁ 8 ሰዓት ቁጭ ብላችሁ ታጠናላችሁ። እዚህ ቤት መስል መሄድ ካለባችሁ ትሄዳላችሁ የሚለው ነገር ነው ከዚህ በኋላ ላይፋችሁ ላይ ማተር የሚያደርገው። ከዚህ በኋላ እንዳትሳሳቱ የሚጠብቅ ሰው ብዙም አይኖርም። በቃ ተሳስታችሁ ማሳፈት ነው። ከዛሬ የነበረው አይዲያ እንዴት ነበረ? እናንተ በጣም ጎበዝ ተማሪ ስለሆናችሁ ጎበዝ የምትባሉት መቼ ነው? ጥያቄውን በጣም ቀድማችሁ ትሰሩት እንጂ ጥያቄውን በተለየ እንትን አይታችሁ ስትሰሩት አናውቅም። ላይፍ ላይ ግን እንደዛ አይደለም የሚቀጥለው፣ ኢንትራንስ ላይ እንደዛ አይደለም የሚቀጥለው እና እሱን ለመረዳት ሞክሩ። ኢንትራንስ እንዳልኳችሁ ጀስት ዋን አቺቭመንት። ኢንትራንስ ላይ ብቻ ፎከስ ካደረጋችሁ በኋላ የምትጸጸቱበት ነገር ነው የሚሆነው። ኢንትራንስ ላይ ፎከስ አድርጉ። ኤክስትራ ካሪኩላር አክቲቪቲ ይኖራችሁ እና ብዙዎቹ ደግሞ እዚህ ከመጡ በኋላ ፎከስ ማድረግ የሚፈልጉት ስኮለርሺፕ ላይ ምናምን ስለሆነ ቀድማችሁ እናንተ ስለ ስኮለርሺፕ ምናምን አይዲያው ይኖራችሁ ዩቲዩብ ቪዲዮችን ለማየት ምናምን ሞክሩ። እንዳልኳችሁ የቴሌግራም ቻናልን ጆይን ካደረጋችሁ እዛ ላይ አንዳንድ ነገሮችን ኦፖርቹኒቲዎች ምናምን ካሉ ሼር አደርግላችኋለሁ። ሁለተኛው ደግሞ መጽሐፎች ምናምን ማንበብ ሞክሩ። ይህ መጽሐፍ ሙሉ ሰው ያደርጋል ምናምን ሲባል ዝም ብሎ እንትን ይመስለናል። ኢትስ ኖት አክቹዋሊ ላይክ ዳት። እና ሂስትሪ ለምሳሌ የሶሻል ትምህርት ነው ብዬ ማንበብ ደስ አይለኝም ነበርና ልክ 10ኛ ክፍል ከመግባቴ በፊት የሆነ መጽሐፍ አነበብኩና ስለ ኦፕሬሽን ምናምን ስለ ህዝቦች እንዴት ኦፕረስ ይደረጋሉ ምናምን የሚል አይዲያ ነበር ያነበብኩት። ከዛ በኋላ እይታዬን የተቀየረው ሂስትሪ ትምህርት ስማር ነገሮችን ከእሱ ጋር አገናኛለሁ። የፖለቲካል ጌም ለማየት ሞክራለሁ። የጌም ቲዮሪ የሚለውን ሀሳብ ታዩበታላችሁ። አሁን ናቢ የሆነ ነገር ሲያደርጉ አዳነች ባለፈው የሆነ ነገር ተናግራ ነበር ሲባል ምናምን የምትረዱት ከምን አንጻር ነው? በቃ እይታችሁ ነው የሚቀየረው። አዲስ መነጽር ነው የምታደርጉበት። ትምህርታችሁንም ሞር ኢንጆይ ያደርጋችሁ እንድትማሩ ያደርጋችኋል። መጽሐፍ ማንበብ አትርሱ። አይኖር ደግሞ እንደዚህ የሚባል ነገር አለ። ብዙ ታይም ከፈጃችሁበት ነው አንድ ነገር እንትን የሚለው ችግር የለም። መጽሐፍ በአንድ ቀን መጨረስ የምትችሉ አይነት ከሆናችሁ አንብቡት። በቃ ስለሌላ ሰው አይደለም ይገን ከያ ወጣ በአንድ ቀን አንብቡትና ግን ከመጽሐፉ በደንብ መጠቀም ከፈለጋችሁ የምትወዱትን ቻፕተር ወይ የፈለጋችሁትን ቶፒክ ሞር ጊዜ ሰጣችሁ ሪሰርች አድርጋችሁ አንብቡት። ግን በአንድ ቀን መጽሐፍ ማንበብ ብቻ ከሰው የሚነሱ አይዲያዎች እናንተ የሚከለክሉ ከሆነ እንዳታደርጉት። እሱ ላይ ብዙም እንትን አትበሉ። የመጨረሻው ደግሞ ሪሊጅን ነው። ሪሊጅን ላይ በደንብ ፎከስ አድርጉ።
እሱ ምንም በተደራደሩበት ጉዳይ መሆን የለበትም። ካለበለዚያ ሌላ ነገር የላቸውም። አፍተር ላይፍ እስካመናችሁ ድረስ ከህይወት በኋላ ከሞት በኋላ ህይወት እንዳለ እስካመናችሁ ድረስ ሪሊጅን ላይ ፎከስ አለማድረግ ሂፖክሪሲ ነው የሚባለው። እነዚህ ላይ ፎከስ አድርጉ። እንዳልኳችሁ ኤክስትራ ላይ በቃ እስከቻላችሁ ድረስ በደንብ ኤክስትራ ከሪኩለር ላይ በደንብ ለመሳተፍ ሞክሩ። ፐብሊክ ስፒኪንግ አለ፣ ዲቤት ነው። እነዚህ ስኪሎችን እንግሊዝኛ ማውራት ምናምን እዚህ ላሉት ልጆች ኖርማል አዲስ አበባ ነው። እዛ ላላችሁት ግን አይኖት ስታርት እስከቻላችሁ ሞክሩ። በጣም አሪፍ፣ በጣም ቴንኪው፣ አመሰግናለሁ። አሪፍ ኢንተርቪው ነበር። ብዙ ፖይንቶችን አንስተናል። በጣም ብዙ ተማሪ በዚህ ኢንተርቪው እንደሚጠቀም በጣም እርግጠኛ ነኝ። ሁላችሁም ተማሪ ሆናችሁ ይሄ ኢንተርቪው በጣም እንደጠቀማችሁ ተስፋ አደርጋለሁ። ያላችሁትን ሀሳብ ይሄን ኢንተርቪው ከጠቀማችሁ ኮመንት መጻፍ እንዳትረሱ። ቴሌግራም ሊንኩን ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ በዚህ እየገባችሁ አዳዲስ ኢንፎርሜሽን ሲኖር እዛ ላይ ሼር ያደርጋል ማለት ነው። ስለዚህ ሊንኩን ዲስክሪፕሽን ላይ ያስቀምጣለሁ፣ ቼክ ማድረግ እንዳትረሱ። እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። መልካም ጥናት። እስከ መጨረሻ እዚህ ድረስ ቆዩ ማለት ኦኬ። ሁለት ነገር ልንገራቸው ማለት ነው። ኦልሬዲ ቪዲዮ አልቋል ብለው ያስቡና ፈርስት ዋን የሚሆነው ከእናንተ በላይ ሞቲቬትድ የሆነ ሰው ለማግኘት ሞክሩ። ከእናንተ በላይ ሞቲቬትድ የሆነ ሰው፣ ከእናንተ በላይ የሚሰራ ሰው ማግኘት ከቻላችሁ ነገሮች በጣም ቀላል የሚሆኑላችሁ። ኮምፒቲሽን የሚለውን አይዲያ ሳይሆን በቃ እናንተ ከሱ ጋር ዳይሬክት ኮምፒት አታድርጉ። ግን እሱ በጣም እየሰራ ሲሆን እናንተ በቃ 6 ሰዓት ስታጠኑ እሱን ታዩትና ኦኬ እሱ በቀን 10 ሰዓት እያጠና ነው ትንሽ ሬዝ ላድርገው እያላችሁ በጣም እስከዛ ድረስ ትሄዳላችሁ እና ይሄ በጣም ለብዙ ነገር ይሰራል። አሁን ላይ ነሰሰሪ ሰነፍ አላችሁም፣ ግን እንትን ነው ይሄ ድሬን ሆናችኋል። በተለይ አሁን ዩኒቨርሲቲ ከበታችሁ በኋላ የምታዩት ነገር ኢነርጂያችሁ በጣም ድሬን ይሆናል እና እኔ የጠቀመኝ ምን ማድረግ ነው በጣም ይሄ የሚሰሩ ልጆች ጋር አብራችሁ ናላችሁ ዩ ፊል ባድ እኮ አንዳንዴ እነሱ በጣም አሪፍ የሰሩ ነው፣ እኔ ግን አሪፍ የሰራ አይደለም። ግን እናንተ ፊሊንጋቸው ሳይሆን ማተር የሚያደርገው በኋላ የምታገኙት አውትፑት በጣም አሪፍ ነው እና ደግሞ ፕሮሰሱ እንትን ነው ኢትስ ሃርድ እና በጊዜው አሁን ሳስበው ቀላል ነበር። ደስ የሚሉኝ ሞመንቶች ነው ትዝ የሚሉኝ ምናምን፣ ግን በጊዜው ከባድ ነበር እና ቀላል ይሆናል ብላችሁ አታስቡ። በቃ ጀስት ቀላል መሆን አይጠበቅበትም። ቀላል ቢሆን ኖሮ ኤቭሪዋን ያሳካው ነበር እና አንተ ኢንተርቪው ታደርግ ነበር እና ቀላል አለመሆኑን ከዚህ ማየት ይችላላችሁ እና ቀላል አለመሆኑንም ኢምብሬስ አድርጉት። እሱ ማለት ፈልጋለሁ። አመሰግናለሁ። ቴንኪው በጣም